ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን 433 በአራዳ ኤፍኤም 95.1 የአውሮፓ ሻምፒየንስ ሊግ የ2025-26 የውድድር ዘመን ከዛሬ ጀምሮ በሚከናወኑ ጨዋታዎች የሚጀመር ይሆናል። በግንቦት ወር መጨረሻ የሻምፒየንስ ሊግ የፍጻሜ ጨዋታ የሚከናወን ይሆናል። የወቅቱ ሻምፒዮን ፓሪስ ሴን ጀርመን ከአታላንታ ቤርጋሞ ጋር ጨዋታውን በማከናወን ነው የሚጀምረው። በዚህ የውድድር ዘመን ትኩረት የሚስቡ ጨዋታዎች በተለይ የፎርማት ለውጥ ከመጣ በኋላ ትልቅ ቡድኖች እርስ በርስ የሚገናኙበት የፉክክር ስሜት ካለፈው ዓመት ጀምሮ ስንመለከት ቆይተናል። የአውሮፓ ሻምፒየንስ ሊግ ዛሬ ሲጀመር ሁለት ጨዋታዎች ቀደም ብሎ ይከናወናሉ። ምሽት 1:45 ፒኤስቪ አይንዶቨን በሜዳው ኡኒየን ሴን ጄሎዋስን የሚያስተናግድ ይሆናል። ከዛ ውጪ ተጠባቂው ጨዋታ በ1:45 በሳን ማሜስ አትሌቲክ ክለብ ወይንም ደግሞ አትሌቲክ ቢልባኦ ከአርሰናል ጋር የሚያደርጉት ጨዋታ ሌላው ትኩረትን የሚስብ ጨዋታ ነው። አርሰናልና ሻምፒየንስ ሊግ እንደዚሁም ደግሞ አርሰናል ዘንድሮስ የት ድረስ ይጓዛል የሚለውን በቀደሙት ፕሮግራሞቻችን መስራታችን ይታወሳል። ዩቬንቱስ ከቦሩሲያ ዶርትሙንድ ምሽት 4 ሰዓት ላይ ከሚከናወኑ ጨዋታዎች መካከል አንደኛው ነው ዛሬ። ከዛ ውጭ ቤኔፊካ ከቃራባግ ኤፍኬ ጋር የሚከናወን ጨዋታ ነው። እንደዚሁም ቶትናም ከቪያሪያል፣ ሪያል ማድሪድ ከኦሎምፒክ ደ ማርሴ የሚያደርጉት ጨዋታ ዛሬ ምሽት 1:45 እና 4 ሰዓት ላይ የሚከናወኑ ጨዋታዎች ናቸው። ዛሬ በሚከናወኑ ጨዋታዎች ላይ የሻምፒየንስ ሊግ ዋንጫ ያነሱ የፍጻሜ ተፋላሚ የሆኑ ቡድኖች ጨዋታቸውን የሚያከናውኑበት ነው። ሰሞኑን አርሰናልን ተመልክተናል። ከአትሌቲክ ቢልባኦ ጋር የሚያደርገውን ጨዋታ ፒኤስቪ አይንዶቨን ከኡኒየን ሴን ጄሎዋስ የፒኤስቪ አይንዶቨን 1988 የሶስትዮሽ ዋንጫ ባለቤት በነበረበት ጊዜ በቀደመው ፎርማት የአሁኑን የሻምፒየንስ ሊግ ፎርማት ወይም የያን ጊዜውን የዩሮፒያን ካፕ አሸናፊ እንደነበር ይታወሳል። ዩቬንቱስ ከቦሩሲያ ዶርትሙንድ ትኩረት ከሚስቡ ጨዋታዎች መካከል አንደኛው ነው። ቶትናም ከቪያሪያል፣ ሪያል ማድሪድ ከኦሎምፒክ ደ ማርሴይ እነኚህን ጨዋታዎች የምንመለከት ይሆናል። ዩቬንቱስ ከቦሩሲያ ዶርትሙንድ 1996-97 የውድድር ዘመን የፍጻሜ ተፋላሚ እንደነበሩ ይታወቃሉ ሁለቱ ቡድኖች። በወቅቱ እንግዲህ ቦሩሲያ ዶርትሙንድ 3-1 በሆነ ውጤት ማሸነፉ ይታወቃል። በአሰልጣኝ ኦትማር ሄትስፊልድ እየተመራ ትኩረት የሚስብ ጨዋታ ነበር። የዛን ጊዜ ጨዋታ ደረጃቸው የላቁ ተጫዋቾች እንደዚሁም ደግሞ የአሰልጣኞቹም ደረጃ ማርሴሎ ሊፒ ና ኦትማር ሄትስፊልድ በሁለቱም ቡድኖች በኩል ጥራት ያላቸው ተጫዋቾች የነበሩበት ትልልቅ ልምድ ያላቸው ተጫዋቾች የነበሩበት ነው። የወቅቱን የአውሮፓን ሁለት ምርጥ አሰልጣኞችንም የያዙ ሁለት ቡድኖች የተገናኙበት መድረክ ነው። ለሁለቱም ቡድኖች የተጫወቱ ተጫዋቾችም ከጁቬንቱስ ጋም ከቦሩሲያ ዶርትሙንድ ጋም ዋንጫ ማሳካት የቻሉ ተጫዋቾችም ያሉበት ጨዋታ ነው። ያ ጨዋታ ብዙ የሚረሳ አይደለም። የበለጠ ኳሊቲ ያለው ለፍጻሜ ከተደረጉ ጨዋታዎች መካከል በጥራት ከማይረሱ ጨዋታዎች መካከል አንደኛው ነው ይባላል። ምክንያቱም በጣም ልምድ ያላቸው ተከላካዮች በሁለቱም ቡድኖች በኩል የነበሩበት አማካዩ ላይ በጣም ጥራት ያላቸው ተጫዋቾች የነበሩበትና ትልቅ ልምድ ያላቸው በቦሩሲያ ዶርትሙንድ በኩል ማቲያስ ሳመር፣ የርገን ኮለር ግዙፍ ነው። ፖል ላምበርት ብዙ ጊዜ የአስቶን ቪላ አሰልጣኝ ተጫዋች መሆኑን እናስታውሳለን። ፓውሎ ሶሳ ከዩቬንቱስ ለቆ ወደ ቦሩሲያ ዶርትሙንድ የገባበት ነው። ዋንጫውን አንስቶ ነው 96 ሮም ኦሎምፒኮ ላይ አያክስን በመለያ ምት አሸንፎ 1-1 የተጠናቀቀው ጨዋታ ያሪ ሊትማን እና ፋብሪዚዮ ራቫኔሊ 1-1 ያለቀውን ጨዋታ እናስታውሳለን። አንድሬስ ሞላር ትኩረት የሚስብ ተጫዋች ነው። ካርል ሄንዘ ሪድል ሌላኛው ትኩረትን የሚስብ ተጫዋች ነው። በዚህ ረገድ ሄንዝ ሪድል፣ ስቴፈን ቻፒዩሳ የስዊዘርላንዳዊ ተጫዋች፣ ከዛ ውጪ ተቀይሮ ገብቶ 2 ጎሎችን ያስቆጠረው ተጫዋች ብዙዎች ያስታውሳሉ። ላርስ ሪከን ጁቬንቱስ አቻ ሆነ ተቀይሮ ገብቶ በተለይ አንድ ተንጠልጣይ ኳስ ያስቆጠረውን ጎል እናስታውሳለን። እና ትልልቅ ተጫዋቾች የነበሩበት ነው። በዚህ ረገድ አንድሬስ ሞለር፣ ካርል ሄንዝ ሪድል። በዩቬንቱስ በኩል የሚታወሱ ተጫዋቾች አንጀሎ ፔሩዚ፣ ቼሮ ፌሬራ፣ ፓውሎ ሞንቴሮ፣ ማርክ ዩሊያኖ በተከላካይ ቦታ ላይ ዲዴ ደሸው፣ አንጀሎ ዲሌቪዮ፣ ከዛ ውጪ ቭላዲሚር ዩጎቪች፣ ዚነዲን ዚዳን፣ ክሪስቲያን ቪየሪ፣ አለም ቦክሲች እነኚህ በሙሉ የሚታወሱ ተጫዋቾች ናቸው። እንደዚሁም ከታዋቂ ወንበር ላይ ተነስተው ሲጫወቱ የነበሩ ተጫዋቾችን ኒኮላ አሙሩሶ፣ አሌዛንድሮ ዴል ፒየሮ እንደዚሁም ደግሞ አሌሲዮ ታኪናርዲ
በዚህ ረገድ የሚታወሱ ናቸው። ያን ጊዜ እንግዲህ 3 ተጫዋቾች ነበር ተቀይሮ የገቡ የነበረውና የዩቬ ለሁለተኛ ተከታታይ ዓመት የሻምፒየንስ ሊግ የፍጻሜ ተፋላሚ የነበረበት ጊዜ እንደነበር ይታወቃል። 1995-96 ሻምፒዮን ከሆነ በኋላ 96-97 97-98 ለመጨረሻ ጊዜ ዋንጫ ያነሳው 1995-96 የውድድር ዘመን ነው። 1997-98 1996-97 እና 1997-98 በሁለት ተከታታይ ዓመታት የፍጻሜ ተፋላሚ ሆነው በቅደም ተከተል በቦሩሲያ ዶርትሙንድ 3-1 እና በሪያል ማድሪድ ፔድራግ ሚያቶቪቻችን ጎል አስቆጥሮ 66ኛው ደቂቃ ላይ 1-0 ያለቀውን ጨዋታ እናስታውሳለን። 2002-2003 ከኤሲ ሚላን ጋር በኦልድ ትራፎርድ እንደዚሁም ለመጨረሻ ጊዜ የፍጻሜ ተፋላሚ ሆነው 2016-17 በሪያል ማድሪድ የተሸነፈበት ነው። በመሀል ከፉትቦል ክለብ ባርሴሎና ጋር በ2014-15 ተገናኝቶ 3-1 የተሸነፈበትን ጨዋታ እናስታውሳለን። ፍጹም እድለኛ ያልሆነ ቡድን ነው ዩቬንቱስ። ወደ ዋንጫ ቀርበው ሻምፒየንስ ሊግ ዋንጫን ካላሳኩ ቡድኖች ቀዳሚው ጁቬንቱስ ነው። በተደጋጋሚ ጊዜ ለፋይናል ደርሷል። ያሳካው ግን በጥቂት አጋጣሚ ነው። 2 ጊዜ ብቻ 1984-85 ሊቨርፑልን አሸነፈ። ከዛ በኋላ የ1995-96 አያክስን ያሸነፈው ቡድን ነው የነ ፓውሎ ሶዛ ቡድን። እድለኛ ቡድን አይደለም የእውነት። በዚህ በቦሩሲያ ዶርትሙንድ ዋንጫውን ባጣበት ሻምፒየንስ ሊግ ምሽት ግን የበለጠ የቦሩሲያ ዶርትሙንድ የጨዋታ አቀራረብ ፈትኖት ነበር። ብዙ የተለመደ አልነበረም። በዚህ በ5 ተከላካዮች በ3 የመሀል ተከላካይ ጀርመን ላይ የተለመደ ነበር። ጀርመን በወቅቱ ብዙ ክለቦች የተገብሩት ነበርና ጁቬንቱስ አጥቂዎች የበለጠ ስፔስ እንዳያገኙ አድርጓቸዋል። ወደ ኋላ በደንብ ተመልሰው የዊንግ ባኮቹ ሩተር እና ሄንድሪች የበለጠ ወደ ኋላ በደንብ ይመለሱና መስመሩን ይዘጉባቸዋልና ለማርሴሎ ሊፒ በጨዋታ ውስጥ የበለጠ ምላሽ ለመስጠት ጥረት ያደርጉ ነበረ። ግን ያልጠበቁት ፈተና ነው የገጠማቸው። አለን ቦክሲችና ቪዬሪ የበለጠ ስፔስ እንዳያገኙ፣ ተሻጋሪ ኳሶች ላይ እንዳይጠቀሙ ግዙፍም ከመሆናቸው ጋር በተያያዘ የዚህ ያን ኮለር ቁመቱ በጣም ዘለግ ያለ ነው። ኦልሞስት 2 ሜትር በጣም ረጅም ተከላካይ ነውና የአየር ላይ ኳስ እንዳይጠቀሙ አድርጓቸዋል። ክርስቲያን ቪዬሪ የበለጠ በአየር ላይ ኳስ አደገኛ አጥቂ ነው። ያ ጨዋታ የበለጠ ለማርሴሎ ሊፒ ለዘነዲን ዚዳን አይነት ከጁቬንቱስ ጋር የበለጠ ለሻምፒየንስ ሊግ እድል ያላገኙ ተጫዋቾች ደግሞ ከረጅም ጊዜ በኋላ አይደለም ባክ ቱ ባክ የማሳካት እየደረሱ የመመለስ አባዜያቸውን ሊለቃቸው የሚመስል ባክ ቱ ባክ ሻምፒየንስ ሊግ የማሳካት አይነት እድሉ ነበራቸውና ያ ነው ሳይሳካላቸው የቀረው። በጣም የሚያስቆጭ ነው ለጁቬንቱስ ደጋፊዎች በወቅቱ። ዩቬንቱስ በተደጋጋሚ የሻምፒየንስ ሊግ የፍጻሜ ተፋላሚ ሆነዋል። ከዛ በኋላ በ4 አጋጣሚዎች በ4ቱም ሽንፈትን መዝግበዋል። በሪያል ማድሪድ 2 ጊዜ፣ በፉትቦል ክለብ ባርሴሎና እንደዚሁም በኤሲ ሚላን በመለያ ዓመት ነው የተሸነፉት። ኦልድ ትራፎርድ ላይ የፓቬል ኔድቬድ አለመኖር በፍጻሜው ጨዋታ ላይ የበለጠ እንደጎዳቸው ይታወቃል። በሊጉ ቦሩሲያ ዶርትሙንድ ከ3 ጨዋታዎች በኋላ ማግኘት ከነበረ በ9 ነጥብ 7ቱን አሳክቷል። ባየር ሙኒክ በ100% የማሸነፍ ንጻሬ 9 ነጥብ ይዞ እንግዲህ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። እንግዲህ 2010-11 እንደዚሁም 2011-12 የውድድር ዘመን በተከታታይ በአሰልጣኝ የርገን ክሎፕ እየተመራ የሻምፒየንስ ሊጉ የቡንደስሊጋውን ዋንጫ ማንሳቱ ይታወቃል። በ2012-13 የውድድር ዘመን ኦል ጀርመኒ ፋይናል የነበረበት የባየር ሙኒክና የቦሩሲያ ዶርትሙንድ ጨዋታ ይታወሳል። በወቅቱ እንግዲህ ሁለቱ ቡድኖች 1-1 በነበሩበት ጊዜ በመጨረሻው ደቂቃ ላይ አሪያን ሮበን ባስቆጠራት ጎል እንግዲህ ባየር ሙኒክ የሶስትዮሽ ዋንጫ ባለቤት እንደነበር የሚታወቅ ነው። የአሰልጣኝ የርገን ክሎፕ ቡድን ዩፔንክስ የሶስትዮሽ ዋንጫ ባለቤት የነበሩበት ጊዜ እንደነበር ይታወሳል። ግን በዛ ዓመት መጨረሻ ከቡድኑ ጋር ተለያይቶ ፔፕ ጋርዲዮላ በዛው ዓመት ክረምት ቡድኑን እንደተረከበ የሚታወቅ ነው። በዚህ ረገድ የሁለቱ ቡድኖች ጨዋታ ከጠባቂ ጨዋታዎች መካከል አንደኛው ነው። ዛሬ ምሽት 4 ሰዓት ላይ ከሚከናወኑ ጨዋታዎች መካከል ይታወሳል። በዩቬንቱስ በኩል እንግዲህ በሊጉ ደረጃ ሰንጠረዥ ከናፖሊ ጋር እየተፎካከረ ነው የሚገኘው። 2ኛ ደረጃ ላይ ተቀምጧል። እኩል 9 ነጥብ ይዘዋል። እንግዲህ ባለፈው ኢንተር ሚላንን በመጨረሻው ሰዓት ላይ ባስቆጠረው ጎል 4-3 በሆነ ውጤት አሸንፏል። የኢጎር ቱዶር ቡድን እንግዲህ ከ2019-20 ውድድር ዘመን በኋላ የሴሪያውን ዋንጫ ያሳካል የሚለው ትኩረትን ይስባል። ነገር ግን አንቶኒዮ ኮንቴ እጅግ በጣም ከፍ ያለ ልምድ ያለው አሰልጣኝ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ዩቬንቱስ ከቦሩሲያ ዶርትሙንድ በወፍ በረር ወደ ኋላ ተመልሰን አንዳንድ ጉዳዮችን አንስተናል። ቤኔፊካ ከቃራባቅ ኤፍኬ ጋር የሚያደርጉት ጨዋታ ቤኔፊካ የማሸነፍ እድሉ ከፍተኛ እንደሚሆን ይጠበቃል። በ1960ዎቹ ላይ በነ ዩዞቢዮ ዘመን እጅግ በጣም ስኬታማ ከሚባሉ ቡድኖች መካከል አንደኛው ነው። ነገር ግን ስኬት ርቆታል። ይሄ ቡድን የበለጠ አማካዮችን በማፍራት ይታወቃል። ቶትናም በአቋራጭ ሻምፒየንስ ሊጉን የተቀላቀለ ቡድን ነው። አምና በሻምፒየንስ ሊግ በዩሮፓ ሊግ ዋንጫ በማንሳት በፕሪሚየር ሊግን 17ኛ ደረጃን ይዞ በመፈጸም ላለመውረድ ከተጫወተ በኋላ
ዋንጫ ያነሳውን አሰልጣኝ ኦንዤ ፖስቴኮግሉን ከኃላፊነት ማሰናበቱ የሚታወቅ ነው። ቪያሪያል በተደጋጋሚ በአውሮፓ መድረክ ጥሩ ጉዞ ካደረጉ ቡድኖች መካከል አንደኛው ነው። በ2019-2021 ከማንቸስተር ዩናይትድ ጋር የኤሮፓ ሊግ የፍጻሜ ተፋላሚ ሆኖ በመለያ ዓመት ማሸነፉ የሚታወስ ነው። የአሰልጣኝ ኡናይ ኤምሬ ቡድን ቶትናም በሻምፒየንስ ሊግ ትልቁ ስኬቱ 2018-19 የውድድር ዘመን የፍጻሜ ተፋላሚ ሆኖ በሊቨርፑል ገና ጨዋታው በተጀመረ በሁለተኛው ደቂቃ መሐመድ ሳላህ የፍጹም ቅጣት ምት እንደዚሁም ደግሞ ዲቮክ ኦሪጊ 85ኛው ደቂቃ ላይ ተቀይሮ ገብቶ ያስቆጠረው ጎል በጨዋታው ላይ የተመዘገበ ውጤት። ቶትናም ግን ረዥም ርቀት የተጓዘበት ነው። ዘንድሮ ግን ረዥም ርቀት ይጓዛል ብሎ ማሰብ እጅግ በጣም ከባድ ነው። አሰልጣኙ ብዙም ልምድ ያላቸው አይደሉም። ቶማስ ፍራንክ በአውሮፓ መድረክ ብዙ ልምድ የላቸውም፣ ግን ጠንካራ ቡድን የመገንባት ኳሊቲያቸውን ግን ገና ከወዲሁ አሳይተዋል። በፕሪሚየር ሊጉ ማርክ እንግዲህ በሳምንቱ መጨረሻም ዌስትሃምን ከሜዳ ውጪ ሁሉን ነገር ተቆጣጥረው ጨዋታውን ማሸነፍ ችለዋል እና እኚህ አሰልጣኝ ቡድን በመገንባት የማይታሙ መሆናቸውን በደንብ ተመልክተናል። የስኳድ ጥልቀቱም የዋዛ አይደለም። ዝውውሮች ላይ ተሳትፎ አድርገዋል። በርካታ ተጫዋቾች በጉዳት አጥተው እንኳን ሜዳ ላይ ችግሮች ጎልተው አይታዩም እና የበለጠ በጣም ጌም ፕላነር ይመስላሉ አሰልጣኝ ቶማስ ፍራንክና በአውሮፓ መድረክም ምናልባት ልምድ ባይኖራቸውም ግን የአሰልጣኙ ለእያንዳንዱ ጨዋታ የሚያደርጉት ጠንካራ ዝግጅት ለቶትናም ምናልባት በአውሮፓ መድረክ የተሻለ ጉዞ እንዲያደርግ የሚያግዙት ይመስላል። ማርክ ሌላኛው ጨዋታ እንግዲህ ሪያል ማድሪድ በሳንቲያጎ በርናባው ስታዲየም ኦሎምፒክ ደማርሴን የሚያስተናግድበት ጨዋታ ከፍ ያለ ግምት ካገኙ ጨዋታዎች መካከል አንደኛው ነው። ሪያል ማድሪድ እንግዲህ 15 ጊዜ የዚህ ዋንጫ አሸናፊ እንደሆነ ይታወቃል። ከ1955-56 ጀምሮ 5 ተከታታይ ዓመታት ከ1959-60 ድረስ፣ ከዛ በኋላ 1965-66 የውድድር ዘመን፣ ከዛ በኋላ 32 ዓመት ጠብቆ 1997-98 የውድድር ዘመን ዋንጫ አሳክተዋል። ኦል ስፓኒሽ ፋይናል 2000 ላይ ከቫሌንሲያ ጋር 3-0፣ 2002 ባየር ሊቨርኩሰንን በዚነዲን ዚዳን ቮሊ ጎል 2-1 ያሸነፈበት ጨዋታ። ከዛ በኋላ 12 ዓመት ጠብቆ ነው ላዴሲመን ያሳካው 10ኛውን ዋንጫ 2013-14 የውድድር ዘመን የከተማ ተቀናቃኙን አትሌቲኮ ማድሪድን ያቺ የመጨረሻ ደቂቃ ጎል የሰርጂዮ ራሞስ፣ ከዛ በኋላ 3 ጎሎች በተጨማሪ ሰዓት፣ ከዛ በኋላ 2015-16 2016-17 2017-18 3 ተከታታይ ዋንጫዎችን አንስቷል። ከታላቁ አሰልጣኝ አሪጎ ሳኪ ባክ ቱ ባክ ዋንጫ በኋላ የመጀመሪያው ነው አንድ ቡድን በተከታታይ ዋንጫ ሲያነሳ። በአዲሱ ፎርማት ደግሞ ሪያል ማድሪድ የመጀመሪያው ሆኗል። ከዛ በኋላ 2019-2021-22 የውድድር ዘመን ሊቨርፑልን፣ እንደዚሁም በ2022-23-24 የውድድር ዘመን ቦሩሲያ ዶርትሙንድን በ2-0 በሆነ ውጤት አሸንፏል እና ሌላ ቦሩሲያ ዶርትሙንድ እንግዲህ በ2012-13 እና 2023-24 የውድድር ዘመን የፍጻሜ ተፋላሚ ሆኖ በቅደም ተከተል በባየር ሙኒክ እና በሪያል ማድሪድ ሽንፈትን ያስተናገደበት ጨዋታ እንደሆነ ይታወቃል። ሪያል ማድሪድ በ100% የማሸነፍ ንጻሬ ነው ላሊጋውን እየመራ የሚገኘው። በዛ ምክንያት እንግዲህ ዘንድሮ ምናልባት የላሊጋውን ዋንጫ ለማንሳት ከ100 ነጥብ በላይ ማስመዝገብ ከ2011-12 የውድድር ዘመን በኋላ ሌላ 100 ነጥብ እንደሚጠበቅ ማሳያ ነው። ምክንያቱም ፉትቦል ክለብ ባርሴሎና በቅርብ ርቀት ይገኛል። ከ4 ጨዋታዎች በኋላ ከ12 ነጥብ 10 ነጥቦችን አሳክቷል። እንግዲህ ሁለቱ ቡድኖች 4 ጊዜ ተገናኝተው 4ቱንም ሪያል ማድሪድ ነው በዚህ ረገድ ማሸነፍ የቻለው። በ2003-4 የውድድር ዘመን በስታድ ቬሎድሮም ኦሎምፒክ ደማርሴ ስታዲየም 2-1 በሆነ ውጤት ሪያል ማድሪድ አሸነፈ። ሳንቲያጎ በርናባው ላይ 4-2 በሆነ ውጤት አሸነፈ። 2003-4 2009-10 የውድድር ዘመን ከሜዳ ውጭ ሪያል ማድሪድ 3-1 ሜዳው ላይ 3-0 በሆነ ውጤት አሸንፏል። ሁለቱም ታሪክ አላቸው። በአዲሱ ፎርማት የመጀመሪያው የሻምፒየንስ ሊግ አሸናፊ 1992-93 ኦሎምፒክ ደማርሴ በበርናንድ ታፒ ፕሬዚዳንትነት እየተመራ ያናሳክቷል። በዛ ዓመት ግን ከፈረንሳይ ሊግ መውረዱ የሚታወስ ነው። ከዛ ውጪ ተጋጣሚው ሪያል ማድሪድ ደግሞ የሻምፒየንስ ሊግ ንጉስ ነው። ቅድም የጠቀስናቸው ዓመታት በዚህ ረገድ ትኩረትን ይስባሉ። ኦሎምፒክ ደማርሴ በቅርብ ዓመታት የበለጠ ያው ፓሪስ ሴን ጀርመን ነው ስኬታማ የሆነው። ፓሪስ ሴን ጀርመን የመጀመሪያውን ኦሎምፒክ ደማርሴ የመጀመሪያውን፣ ፓሪስ ሴን ጀርመን የመጨረሻውን በአዲሱ ፎርማት ዋንጫ በማንሳት እንግዲህ በአዳዲስ ፎርማት የፈረንሳይ ቡድኖች የራሳቸው ታሪክ አላቸው። ኦሎምፒክ ደማርሴ ሚሊሻ እንዴት ይታያል? የማርሴ ደጋፊዎች ዝማሪያቸው
የፓሪስ ሰን ጀርመን የሻምፒየንስ ሊግ ዋንጫ በማሳካት ምክንያት ዝማሪያቸውን ነጥቀዋቸዋል። እኛ ብቻ ነን እንዳይሉ አድርገዋል። እኛ ብቻ ነን የአውሮፓን ዋንጫ ያነሳ ነው፣ እናንተ ከኛ በአውሮፓ መድረክ ታንሳላችሁ የሚል በጣም ስሜታዊ ደጋፊዎች በዓለማችን ላይ በጣም ስሜታዊ ደጋፊዎች ካሏቸው ክለቦች መካከል ኦሎምፒክ ደ ማርሴይ አንደኛው ነው። በሾክሩ ሻራኮግሉ፣ በአሊ ሰሜን በቀደም ተከተል ፌኔርባቼና ጋላታሳራይ፣ ከዛ ውጪ አንፊልድ፣ ሌላው የሚጠቀሰው ደግሞ ስታድ ቬሎድሮም በጣም ከባድ ስቴዲየም ነው ለተጋጣሚ ማለት ለተጋጣሚ ብቻ ሳይሆን ያላቸውን ነገር አውጥተው ለቡድኑ ለማይሰጡ ተጫዋቾችም በጣም ፈታኝ ነው። ለራሱ ለኦሎምፒክ ደ ማርሴይ ተጫዋቾች በጣም በእያንዳንዱ ነገር ጣልቃ የሚገቡ ናቸው። በልምምድ ሜዳ የሚሄዱ የቡድኑን ሰርቪስ ቡድኑ ውጤታማ መሆን ሲሳነው የሚደበድቡ ትሬኒንግ ሜዳ ሄደው ሁከት የሚያስነሱ ለክለቡ ቅርብ ናቸው ለእያንዳንዱ ነገርና ከፈረንሳይ ትልልቅ ክለቦች መካከል አንደኛው ነው። እንግዲህ አሁን ከረጅም ዓመት በኋላ የፓሪስ ሰን ጀርመን ተጽዕኖ ከባላብቱ ከተረከቡት በኋላ ባላብት ብቻም ሳይሆን የመንግስት ሀብት ስለዚህ ከስቴት ክለቦች ጋር መታገል ትንሽ የፈረንሳይ ሊግ ክለቦች ፈትኗቸዋል። በርካታ ተጫዋቾች በኦሎምፒክ ደ ማርሴይ ይወጣሉ ይገባሉ። አንደኛው የቡድን ግንባታውን ሂደት በሚፈለገው ደረጃ ያላደረገው ያ ነው። በየወቅቱ በቁጥር የበዙ ተጫዋቾችን ያሰናብታል፣ ያዘዋውራል። ቡድኑ የሚፈልገውን ነገር ለማሳካት እየተቸገረ ያለ ቡድን ይመስላል። በሻምፒየንስ ሊግ ተሳትፎ ማግኘቱ በጣም ትልቅ ስኬት ነው። አሁን ከፈረንሳይ ሊግ የፈረንሳይ ክለቦች ምናልባት ትልቁ ስኬታቸው የሻምፒየንስ ሊግ ተሳትፎ ነው። ሊግ እውን የማንሳት ጥያቄ ብዙ የለባቸውም። ምክንያቱም ከፓሪስ ሰን ጀርመን በላይ ሆኖ መጨረስ የሚጠየቅ አሰልጣኝ ያለ አይመስለኝም። ወቅታዊ ደረጃ ሰንጠረዥም ያንን የሚያሳይ ነው። ከአራት ጨዋታዎች በኋላ 100% የማሸነፍ ንጻሬ ነው ያለው። የሰሞኑንም ጨዋታ እንግዲህ 2-0 በሆነ ውጤት ያሸንፏል ፓሪስ ሰን ጀርመን። ብዙ ርቀት ነው ያለው እና አሰልጣኞቹ ወደዚህ ወደ ኦሎምፒክ ደ ማርሴይና ወደ ሌሎች የፈረንሳይ ሊግ ክለቦች የሚመጡ አሰልጣኞች ሊግን ለምን አላሳካችሁም የሚል ክስ የለባቸውም። ስለዚህ ሌላኛውን ስኬት ማሳካት በአውሮፓ መድረክ መገኘት ተሳታፊ መሆን በሻምፒየንስ ሊግ ብዙ ጥቅም የሚያስገኝ መድረክ ስለሆነ ስለዚህ ኦሎምፒክ ደ ማርሴይ በዘንድሮ ሻምፒየንስ ሊግ ተሳትፎ እድሉን ያገኘበትን ሲዝን ያሳለፈው በጣም ጥሩ ሲዝን ነበራቸው። ከአሰልጣኝ ዲዘርቢ ጋር በጣም ጥሩ ጊዜ ነበራቸውና ከሪያል ማድሪድ ጋር የሻምፒየንስ ሊግ ስኬታቸው ለንጽጽር የሚቀርብ አይደለም። የትኛውም ቡድን ለንጽጽር አይቀርብም። ከሪያል ማድሪድ ጋር ግዙፍ ቲም ነው የሚገጥሙት። የበለጠ ለሪያል ማድሪድ ያን ያክል ከባድ ጨዋታ የሚሆንበት አይመስለኝም። በሊጉ ደረጃ ሰንጠረዥ 7ኛ ደረጃ ላይ ነው የሚገኘው። ከአራት ጨዋታዎች በኋላ 5 ቡድኖች 6 ነጥብ አላቸው። ሎንስ፣ ኒስ፣ ቱሉዝ እንደዚሁም ደግሞ አዲስ አዳጊው ፓሪስ ኤፍሲ የፓሪስ ሴን ጀርመን የደርቢ ጨዋታ በስታንዳርድ ሳይሆን በከተማ ተቀናቃኝ ስታዲየሞቻቸውን በቅርብ ርቀት የሚገኙ ናቸው። ዞሮ ዞሮ እንግዲህ ሪያል ማድሪድ ከኦሎምፒክ ደ ማርሴይ ጋር የሚያደርጉት ጨዋታ ከፍ ያለ ግምት ካገኙ ጨዋታዎች መካከል አንደኛ ነው። 2003-4 የውድድር ዘመን እንግዲህ በምድብ ማጣሪያ ተገናኝተው እንደነበር ይታወቃል። በዛ አመት በሞናኮ ነው ተሸንፎ የወጣው ሪያል ማድሪድ። ብዙዎች ያልጠበቁት ነው። ፈርናንዶ ሞሬንቴስ በውሰት ተሰጥቶ ወደ ሞናኮ ከዛ በኋላ ሪያል ማድሪድ ላይ ጎል አስቆጥሮ እንግዲህ በጥቃቅን ስህተት የዲዲዬ ዴሾ ቡድን እንግዲህ የካርሎስ ኬሮዥን ቡድን አሸንፎ ነው ወደ ቀጣዩ ዙር ማለፍ የቻለው። የፍጻሜ ተፋላሚ ሆኖ በቼልሲ በፖርቶ 3-0 በሆነ ውጤት መሸነፉ ይታወቃል። 2009-10 በተመሳሳይ በኦሎምፒክ ሊዮን ነው ተሸንፎ የወጣው ሪያል ማድሪድ በምድብ ማጣሪያ ኦሎምፒክ ደ ማርሴይን ካሸነፈ በኋላ። ይሄ ሌላው በምድብ ማጣሪያ ከኦሎምፒክ ደ ማርሴይ ጋር ከተጫወተ በኋላ በሁለተኛው ዙር ጉዞ በፈረንሳይ ቡድኖች እንደተገታ ማሳያ ነው። እንግዲህ የዘንድሮ የአውሮፓ ሻምፒየንስ ሊግ ትልልቅ ጨዋታዎች ከወዲሁ የሚደረጉበት ነው። 36 ቡድኖች እርስ በርስ የሚደረጉ ጨዋታዎች ምን አይነት ልዩነት ይፈጥራሉ በቀጣይ አብረን የምንመለከት ይሆናል። በቀጣዮቹ ፕሮግራሞቻችንም በተመሳሳይ የሻምፒየንስ ሊግ ጨዋታዎችን ቅድመ ትንታኔ ወደ እናንተ እያደረስን የምንቀጥል ይሆናል። ሀሳብ አስተያየት ስጡ፣ ላይክ አድርጉ፣ እንደዚሁም ደግሞ ሰብስክራይብ በማድረግ የበለጠ ተጨማሪ መረጃዎችን ልታገኙ ትችላላችሁ። ለምትሰጡን አስተያየት ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።